ሰላም ጤና ይስጥልኝ የፕሮግራሜ ተከታታዮች መክብብ ተስፋዬን ከለንደን ላቀርብ የፈለኩት ባለፈው ሳምንት ከተከናወኑ ሁለት ኒውሶች ውስጥ እኔን ሪፍሌክሽን ለመናገር ነው። አንደኛው የዚህ የኮመርሻል ባንክ ኦፍ ኢትዮጵያን በተመለከተ የኢንተረስት ሬት ማሻሻያ ማድረጉን አይተናል። ከዛ ጋር ተያይዞ ደግሞ ናሽናል ባንክ ኦፍ ኢትዮጵያ ኢንፍሌሽን ቀንሷል ብሎ አውጥቷልና ሁለቱ አንድ ላይ እንዴት ነው የሚሄደው ምናምን የሚለውን የኔን ሪፍሌክሽን ለመናገር ነው። አንደኛ ሁለተኛነት ደግሞ ለመናገር የፈለኩ ፎሬን ኤክስቼንጅ ኦክሽን አይ ቲንክ ፌብሩዋሪ 25 አካባቢ መስለኛል ተካሂዶ በ135 ብር $1 የተሸጠው የሱ ምንን ነው የሚያመለክተው ምንድነው ኤክስፔክት የምናደርገው የሚለው እንዴት እንደዛ ሊሆን ቻለ የሚለውን ፕሮግራም ነው ማቀርብላችሁ። ለዛሬ አንድ ከኢትዮጵያ ባንኮች ውስጥ ከምትሰራ ጋር briefly የሷን ሪፍሌክሽን ጠይቂያታለሁ እሱንም ኢንኮርፖሬት ማድረግላችሁ ይሆናል። ወደ መጀመሪያው ሐሳብ ሊድ መጀመሪያ ኮመርሻል ባንክ እንደሚታወቀው ያለፉት ብዙ አመታት ኢትዮጵያ ውስጥ ትልቁን የማርኬት ሼር በባንኪንግ ኢንዱስትሪ የያዘ ትልቅ ተቋም ነው። ለኢትዮጵያ ልማት ለኢትዮጵያ ገት ያደረገው አስተዋጽኦ ምንም የሚናቅ አይደለም። ኮንትሪቢዩሽኑም እድገቱም በጣም ጥሩ ነው። ነገር ግን እንደ ኢትዮጵያ አየር መንገድ መሆን የሚገባውና በሌሎች ሀገር ሄዶ ባይናው ኢንቨስት ማድረግ የሚገባው ባንክ ነበር ኢን ጀነራል። ግን አይ ቲንክ አሁን እንደምንሰማው በቅርብም አንድ ኢንተርቪው አይቻለው የኮመርሻል ባንክ ፕሬዝዳንት እንደተናገሩት በጣም ከፍተኛ የሆነ ትራንስፎርሜሽን ላይ እንዳሉ አይተናል። በቅርብ መንግስት የካፒታል ሪስትራክቸሪንግ አድርጎላቸው የአዲስ ካፒታል ኢንጀክት እንደተደረገም አይኤምኤፍም ለዛ ሳፖርት እንዳረጋቸው ሰምተናል። ሶ overall they are transformation mode ላይ ይመስሉኛል which is good። የተገለጠው ዜና በሚመለከት ኢንተረስት ሬቱ ጨምረዋል። ይሄ ኢንተረስት ሬት አጨማመሩ justifiable ነው ወይ? የተለያየ ሪዝኖች ማቅረብ ይቻላል። አሮን እዚህ ላይ ያላትን አስተያየት እዚህ ጋር እንስማና ከዛ በኋላ የኔን እይታ አስከትላለሁ ማለት ነው። መጀመሪያው ፖይንት ኢንትረስት ሬት ኢንክሪዝ ያደረገበት ያለው ፋክተር is limited lending capacity። ያው እሱ 14% የነበረው ወደ 18% ከፍ ያለ ቢሆንም still ባንኮች they can't freely issue loans so credit scarcity አለ። on the market side ደግሞ demand for loan አለ። so እቺ ጋፕ credit access expensive እንድትሆን ወይም ኢንትረስት ሬት እንድትጨምር አድርገዋለች። ሁለተኛው ፋክተር is liquidity shortage። ይህ ደግሞ ባንኮች ላይ cost of money increase እንዲያደርግ አድርጓል። ኤክስትራ ኢንትረስት ሬት የተከፈለ ፖዚት እንዲኖር መሆኑ ሌላኛው ፋክተር ነው። ሶ ይሄ ደግሞ ተያይዞ የሚመጡ የፋይናንሻል ሪስኮችን ከመቀነስ እና ከመከላከል አንፃር ኢንትረስት ሬቱን ከፍ ተደርጎ ያለበት ሁኔታ ነው ያለው። ሌላው ሞኔታሪ ፖሊሲ ነው። ሶ ሞኔታሪ ፖሊሲው ሪሜን ያደረገው ታይት ሆኖ ነው። ይህ የሚሆነበት ምክንያት ኢንፍሌሽኑ ባለበት እንዲቀጥልና መኒ ሰፕላዩ ጨምሮ ተመልሶ አሁን የተደረሰበትን ኢንፍሌሽን ሪቨርስ እንዳደርገው ሲባል ታይት የሆነ ሞኔታሪ ፖሊሲ ነው ስቲል ያለው። ሶ እሱም ሌላ ፋክተር ነው። the last one is profitability ነው። profitability የምትለው ፋክተር ደግሞ ሜንሊ ባንኮች ከኢንትረስት የሚያገኙትን ፕሮፊት ሜንቴን ለማድረግ ሲባል with the limited lending capacity they have ግዴታ ኢንትረስት ሬቷን መጨመር አለባቸው። ይህን ለማድረግ ደግሞ ያው ምንም አያቅድም ምክንያቱም ዴማንዱ ስቲል አለ ለሎን። ሶ እቺን ነገር ጨምረው የሚደርስባቸውን ኦፕሬሽናል ኮስት እና ፕሮፊታቢሊቲያቸውን ቴን ለማድረግ ኢንትረስት ሬቱን ሬዝ አድርገውታል ማለት ነው። ኦኬ ኮመርሻል ባንክ ኢንትረስት ሬቱ ያጨመረበት የሄደበት ሪዝን ጀስቲፋይብል ነው ወይ የሚለውን የኔን ከፋይናንሻል ዴታዎቹ ተነስቼ ናገርና ኢንካም ስቴትመንቱን በማይበት ጊዜ ኔት ኢንትረስት ማርጂኑ 56% ነው። ማለት ኔት ኢንትረስት ማርጂን ማለት ምንድነው? ከአበዳሪዎችን ቻርጅ የሚያደርገው ኢንተረስትና ለገንዘብ እሱ ጋር አስቀመጡት ለማንኛውም ኢንስቲትዩሽኖች የሚከፍለው ገንዘብ የሁለቱ ልዩነት ማለት ነው። ስለዚህ 56% ነው። ኢትዮጵያ ውስጥ ያሉ የፕራይቬት ባንኮች ደግሞ እንደምናውቀው ኢንዱስትሪ አቨሬጅ የምንለው 74-75 አካባቢ ነው። 75% ምን ማለት ነው? አብዛኞቹ የግል ባንኮች ዋናው ሜን ሶርስ ኦፍ ኢንካማቸው ኢንተረስት ኢንካም። ይሄንን በተለያየ ጊዜ ተናግሬያለሁ በተለያዩ ቪዲዮዎች እሱና አልደግምም። ስለዚህ ኮመርሻል ባንክ ኦፍ ኢትዮጵያ ኢንተረስት ለመጨመር ሩም አለው ወይ ወደ ኢንዱስትሪው ለማስጠጋት በሚለው አርጊውመንት ከሄድን መልሱ yes ነው። ግን እዚህ ላይ ትንሽ ማየት ያለብን ነገር ምንድነው? በአጠቃላይ ፋይናንሻል ስቴትመንቱን በመናይበት ጊዜ አጠቃላይ ኢንካሙ ቶታል ኢንካሙ ኢንተረስት ኢንካም ነን ኢንትረስት ኢንካም
የክሬዲት የኢምፔርመንት ሪቨርሳል በቃ ኤኒ ክሬዲት የሆነው ነገር ኢንካም ተብሎ ሊመዘገብ የሚችለው በሙሉ አጠቃላይ ስናየው 2024 ወደ 137 ቢሊዮን አካባቢ ነው የኮመርሻል ባንክ ኦፍ ኢትዮጵያ እና ከዛ 137 ቢሊዮን አጠቃላይ ኢንካም ወደ ፕሮፊት በታክስ ከከፈለ በኋላ ወደ ፕሮፊት የሄደው በፐርሰንቴጅ ሲታሰል 16% ብቻ ነው ይሄም ከኢንዱስትሪው አቨሬጅ በጣም ዝቅተኛ ነው ስለዚህ ምንድነው ይሄንን ነገር ድራይቭ የሚያደርገው አሁን ኮመርሻል ባንክ ፕሮፊቴብል ሆነን መቀጠል አለብን ስለዚህ ኢንትረስት ሬታችንን መጨመር አለብን የሚል ጀስቲፊኬሽን ነው የሰጡት ስለዚህ በእነዚህ በሁለቱ ፓራሜትር ስናየው ትክክል ነው አንደኛ 16% ወደ 20 ነው አብዛኞቹ ሁለተኛው ደግሞ የፐርሰንቴጁ ማለት የኔት ኢንትረስት ማርጂኑ ከማርኬቱ በጣም ዝቅ ያለ ነው ስለዚህ ሩም አለው ወይ ነው ግን እዚህ ጋር በጣም መነሳት ያለበት ነገር ምንድነው የግል ባንኮች ኢንተረስቱን ማለት በተለይ የፊክስድ ታይም ዲፖዚት ለሚባለው የሚከፍሉት ልክ ሳሮን እንዳለችው ኮስት ኦፍ ሬዚንግ ፈንዱ በጣም ከፍተኛ ሆኖባቸዋል እና የኢትዮጵያ ንግድ ባንክ ግን አብዛኛውን ገንዘቡን የሚሰበስበው ከልማት ተቋማት ከመሆኑ አንፃር ለነሱ ፕሪፈረንሻል ሬት የሚከፍልበት ፕላትፎርም አለ ወይ ነው አሁን እኔ ማለት ማርኬቱ በጣም ፍሪ ማርኬት ኢኮኖሚ ሆኖ እነዚህ በኢትዮጵያ ኢንቨስትመንት ሆልዲንግ ስር ያሉት የተቋማት ከሰርቪስ በመስጠታው ነቴሌ እነ የዋፍሳሽ የኢትዮጵያ ኤሌክትሪክ እንደዚህ አለ አይደል ኢንካም በጣም ጀነሬት የሚያደርጉ ኢንቲቲዎች የነሱ ገንዘብ ማለት እነሱ ከሌሎች ባንኮች ጋር ኔጎሺዬት አድርገው ገንዘቡን ወደ ሌላ ባንክ የመስጠት አውዱ ወይም ደግሞ የመጫወቻው ሜዳ ተከፍቷል ወይ ነው ምክንያቱም አለበዛ እንደዛ ከሆነ ምንድነው ሪዝነብል የማይሆነው ምንድነው በጣም በትንሽ ኮስት ገንዘቡን ሬዝ አድርጎ አግኝቶ እንደገና ደግሞ ኢንተረስት ሬቱን መጨመር ለኔ አብሮ አይሄድም በሳምንቱ ከነበሩት እንግዲህ በሁለተኛ ዜናነት ሰኛ መነጋገር የሆነ የነበረው በዚህ የኢትዮጵያ ናሽናል ባንክ ኦክሽን አድርጎ ፌብሩዋሪ 25 አካባቢ መስለኛል ያ ኦክሽን 135 ብር አካባቢ መሸጡን በዶላር ሰምተናል እንግዲህ ኦክሽን ብዙ ጊዜ የሚደረገው እንደሚታወቀው ኢኮኖሚው ላይ ከፍተኛ የሆነ እጥረት ሲኖር ነው እንግዲህ ምክንያቱም አንድ ማጫረት የሚባለው ነገር የሚመጣው ኢኮኖሚው ላይ በቂ የሆነ ማለት ዲማንዱ ሃይ ነው ከረንሲ የሚፈልገው አቅርቦቱ ያን ያህል ስላልሆነ ነውና ወደ ኢኮኖሚክስ ዝርዝሩ ብዙ ባልገባም ናሽናል ባንኮች በተለያየ ሜካኒዝም ይሄንን ያደርጋሉና አንደኛ ማርኬቱ ስንት እንደሆነ ዋጋውንም ቴስት ማድረጊያ ነው ሁለተኛ ደግሞ ያለውን ዲማንድ ለፌር በሆነ መንገድ ትራንስፓረንት በሆነ መንገድ ለባንኮቹ ወይም ለተወዳደሩት ፋይናንሻል ኢንስቲትዩሽኖች ለማከፋፈል ነውና ኦን አቨሬጅ ሰምተናል 135 አካባቢ ነው ይሄ ምንም ኦክሽን ማድረግ በተለይ አይኤምኤፍ ጋር አብረው የሚሰገራት እንደ ግብጽ ሁሉም የሚያረጉት ነገር ነው በተለያየ ጊዜ ነገር ግን እኔ እዚህ ላይ ያለኝ አስተያየት ምንድነው የፎሬን ከረንሲውን ሬጂም ብቻውን ኤፍኤክሱን በማርኬት ሬት በማድረግ የአጠቃላይ የኤፍኤክስ ዲማንዱን ሳቲስፋይ ማድረግ ይቻላል የሚባለው ነገር በጣም ቻሌንጅ ማድረግ ፈልጋለሁ ምክንያቱም እኔ መጀመሪያ አካባቢ አንድ የተናገርኩት ነገር ምን ነበር የፎሬን ኤክስቼንጅ ሬጂሙ ሲቀየር አብሮ መቀየር የነበረባቸው ነገሮች ነበሩ እኔ አሁን ለምሳሌ በጣም አድቮኬት የነበርኩት ምለው ኮመርሻል ባንክ ኦፍ ኢትዮጵያ ሬዲ ሆኖ ማይኖሪቲ ኢንተረስት ለውጭ ባንኮች ለውጭ ሼር ለሚገዙ ክፍት ቢሆን ለግዴታ ባንክ ላይ ሆኖ ይችላል ለተለያየ ተቋማት ኢንቨስት እንዲደረግበት ኢትዮጵያ ኢንቨስትመንት ሆልዲንግ ሬዲ ሆኖ ኢትዮጵያ ኢንቨስትመንት ሆልዲንግ ያዛቸው አሁን እነዚህ ስቴት ኦንድ ኢንተርፕራይዝ የሚባሉት ፕሮፊቴብል አድርጎ እነሱ ላይ ከውጪ ፎሬን ዳይሬክት ኢንቨስትመንት የሚመጣ ኢንቨስት የሚደረግበት ሶስተኛ የቴሌኮሙኒኬሽን ቢድ ተሞክሯል ግን ድጋሚ ወጥቶ እሱም የሆነ ነገር እነዚህ ነገሮች አብረው ካልተደረጉ ማለት ፎሬን ኤክስቼንጅ ወደ ኢትዮጵያ ውስጥ ሊያገስብቡ የሚችሉትን ሜካኒዝሞች በሙሉ አብረን አክቲቬት ካላደረግናቸው ሁሉ ጊዜ ኢኮኖሚያችን በኢምፖርት ላይ የተመሰረተ ስለሆነ የኤፍኤክስ ዴፊሲቱ መቼም ቢሆን አድሬስ አይደረግም ጋፑን ልናሳጥረው እንችል ይሆናል ዲማንዱ ግን መቼም አይቀንስም እንደምናውቀው የተለያዩ በተለያየ ጊዜ ኢትዮጵያ ውስጥ ኢንቨስት ያደርጉ የነበሩ ዲቪደንዳቸው ማውጣት የሚፈልጉ እንዲሁም ደግሞ ብዙ ነገር ነው ሪዝኑ ግን ራሱ አሁን
አንዳንድ እቃዎች ለማስገባት የሜዲካል ኢኩዊፕመንቶች ለማስገባት እንደገና መንግስትም ራሱ ገዢ ነው ማርኬት ፎሬን ከረንሲ ይፈልጋል ለራሱና አንድ ሳይድ ኦፍ ዘ ኢኩዌሽኑን ብቻ በማስተካከል ፕሮብሌሙን አድሬስ ማድረግ አይቻልምና እኔ ኤክስፔክቴሽኔ ኢንትረስት ሬት አሁን ከፍ ያረገው ነው በርግጥ ቤዝ ሬቱ የናሽናል ባንክ አልተቀየረም ኢንፍሌሽኑም ኤክስፔክቴሽኑ ከፍ እንደሚል ይታወቃል የኮመርሻል ባንክ ላይ ቀደም ባነሳው መሰረት ስለዚህ እነዚህ ተደማምረው የኤክስቼንጅ ሬቱን ዋጋውን ይቀንሱታል የሚል አመለካከት የለኝም ነገር ግን መበርታት ያለብን እነዚህ የፎሬክስ ወይም ደግሞ ፎሬን ዳይሬክት ኢንቨስትመንት ኢትዮጵያ ውስጥ ኢንቨስት እንዲደረግ የሚደረጉት ነገሮች ላይ ምን እየሰራን ነው የሚለው ነው በርግጥ ነው ኤክስፖርት ላይ በተመለከተ ሪሰንትሊ አፕዴት ሰምተናል በጣም ሪማርካብል የሆነ ፐርፎርማንስ አሳይቷል ተብሏል ኦኬ that's good that's why ሁሉ ጊዜ ቡና ሁሉ ጊዜ ጎልድ ተመሳሳይ ነገር ነው ግን ሌሎቹ ነገሮችስ ላይ አሁን ቱሪዝም ላይ ከፍተኛ ተስፋ ተጥሎበታል ነገር ግን ከኢትዮጵያ ውስጥ ካለው ሴኩሪቲ አንፃር ያኛው አሁን ላለው ነገር ይሆናል የሚለው ትንሽ ምንድነው እኔ ፖዚቲቭ ብዙ የሚታዩ ነገሮች አሉ ግን we need to be very realistic እና 135 ሆነ እና ባንኮቹ ለምንድነው ደግሞ ወዲያው ኢንተረስት ሬታቸውን ምናምን እንትናቸውን ኤክስቼንጅ ሬታቸውን ያልቀየሩት ከተባለ ፍሪ ማርኬት ነው ስለዚህ በሪቴል ደረጃ አንድ ሰው ሁለት ሰው ሄዶ ዲል በሚያረግበት ለዛ የሚሆነው ማርኬት የሚያወጡት ሬትና ትልቅ ደግሞ ኢንቨስተሮች በትልልቅ ሰብ መጥቶ ኔጎሽት ሲያረጋቸው የሚያመጣው ኢንተረስት በጣም የሚሰጡት ፎሬን ኤክስቼንጅ እንትን የተለያየ ነው የሚሆነው obviously ስለዚህ I think ባንኮቹ በጣም ስማርት ይሆኑ ይመስለኛል I think they know how to make money on this forex transaction hopefully በተለይ ብዙ ኤልሲ ያልከፈቱ ባለፈው አመት ብዙ ኦብሊጌሽኖች ያልነበረባቸው ባንኮች እርግጠኛ ነኝ በሚቀጥለው አመት ፋይናንሻል ስቴትመንታቸውን ፕሮዲዩስ ያደርጉ በጣም ሪማርካብል የሆነ ፐርፎርማንስ ሊያሳዩ ይችላሉ ግን እኛ እንደ አካውንታንት የምንጠይቀው ዋን ኦፍ የሆኑ ይሄ ጌኑን አይደለም እኛ ላይክ ዊዝ ላይክ ነው ኮምፓሪዝን የምንሰራው ስለዚህ ይሄንን ለዛ ጊዜ ፓርክ እናርገው ግን ለዛሬ ይሄ ኤፍኤክሱ ለምን ጨመረ የሚባለው ነገር እንደገና ምንድነው ሪዝኑ ለሚባለው እኔ it's all about demand and supply ብዙ ፎሬን ከረንሲ የለም ስለዚህ ያለውን የምንጠቀመው ብዙ ፎሬን ከረንሲ እንዲበዛ የሚያስፈልገው ኢትዮጵያ በጣም የሚያስፈልጋት ኢንቨስትመንት ነው ስለዚህ ያንን ኢንቨስትመንት በጣም ኢንከሬጅ የምናደርግበት ኢትዮጵያን አየር መንገድ ትራቭሉም ጋር በተመለከተ ከሌሎች ጋር ተወዳዳሪ ሆኖ ማርኬቱን በደንብ ስናች የሚያደርግበት በጣም ብዙ ፎሬን ከረንሲ ወደ ሀገር የሚያስገባበት እንደገና ደግሞ እነዚህ ኢትዮጵያ ኢንቨስትመንት ሆልዲንግ ኮመርሻል አረጋቸዋላችሁ ያላችሁ ኢንቲቲ ኤቨንቹዋሊ የፎሬን ኢንቨስተሮች ኢንቨስት እንዲያደርጉበት መፈቀዱ የማይቀር ነገር ነው at some point ስለዚህ ያንን ነገር ቶሎ አክቲቬት አድርጎ ሪዘርቭን የናሽናል ባንክን ፎሬን ከረንሲ ሪዘርቭ ከፍ በማድረግ ነው አድሬስ ማድረግ የሚቻለው እንጂ እኔ ይሄው ሬቱ እየቀጠለ እንጂ እየቀነሰ ይሄዳል ብዬ አላስብም ለዛሬ በሳምንቱ በተከናወኑት አበይት የቢዝነስ ጉዳዮች በኢትዮጵያ ኮመርሻል ባንክና በዚህ በፎሬክስ ጋር የነበረኝ ቆይታ ይሄን ይመስላል ፕሮግራሜን ስለተከታተላችሁ እስከ መጨረሻው በጣም አመሰግናለሁ መክብብ ተስፋዬ ነኝ ከለንደን